ይኸውልሽ ዲዛይ ቁጭ በይና እንነጋገር። እሺ ይኸውልሽ ምን ብዬ እንደምነግርሽ አላውቅም። ማለት የምነግርሽ ነገር በጣም ከባድ ነው። ምናልባትም ጓደኛሽ በጣም ትወደው ይሆናል። አዎ በጣም ነው የምትወደው። ግን የወደደችው የተሳሳተ ሰው ነው። ለሱ ጥርጥር የለኝም። ግን አንቺ ለምን እንደዚህ አልሽ? ምን መሰለሽ ቴዲ ለኔ አለቃይ ሳይሆን ኤልሹዬ እንዴት ነሽ? እናትሽ ስለታሰረች በጣም ነው ያዘንኩት። እሺ ቆይ ግን ምን አድርጋ ነው የታሰረች ታውቃለህ አይደል? እስኪ ንገረኝ። አይ እኔ ምንም አላውቅም ኤልሹዬ። እሺ ማም እንዳለችው ደግሞ የሰጠውን ወረቀት አንብበው ብላለች። ወረቀቱን? የምን ወረቀት ነው? አላውቅም፣ ወረቀት ነው ያለችኝ። ከዚህ ቤት የሰጠችህ መሰለኝ። እና ደግሞ አንድ አስፈላጊ ነገር ማድረግ አለብን። ምንድን ነው አስፈላጊ ነገሩ? በቃልማ እንደዚህ ነው ብዬ መናገር አልችልም። እና ታዲያ መናገር አልችልም። ወረቀት ላይ ጽፌዋለሁ። ተረጋግተህ አንብበው እሺ። ስታነበው ምን እንደምትለኝ አላውቅም፣ ግን ከወዲሁ ይቅርታ። ቆይ ምን ሆነሻል? ቴዲ ምን መሰለህ፣ ይሄን ወረቀት የምታነበው መቼ መሰለህ? ከታሰርኩ ብቻ ነው እሺ። ከዛ ውጭ ግን እንዳታነበው፣ ምንም ትርጉም አይሰጥም ቴዲ እባክህን። እሺ። ኦ ኪሴ ውስጥ ነበር። ቆይ መጣሁ። ንገሪኛ። አሰርሽ ካልሆነ ታዲያ ምንሽ ነው? ብቻ ባይምሮ የማስበው ነገር አይደለም አይደል? ምንድን ነው? ምን አስብሽ? መሲ ልክፍልሽ ሂጅ እኮ አጣሁሽ። ፈልግሽ ወደ ላይ ቤሉል ዛሬም ሰላም አትለኝም እንዴ? ቆይ ይሄን ያህል ያስቀየምኩ ነገር ምንድን ነው? መሲ እኔ እያልኩሽ ነው እንዴ? መሲ ቆይ አንዴ ላናግረው ከዚህ እቺ። አሁን ማውራት አልፈልግም። ብትፈልግም ባትፈልግም ታውራኛለህ። መሲ በቃ ከላይ ጠብቂ። እሺ ምንድን ነው ማውራት የፈለግሽው? ለምንድን ነው እንደዚህ ያስጠላው? አልጠላሁሽም፣ ግን ደክሞኛል። መከራከርም ማስረዳትም አልችልም። እንዴ ቆይ እኔን ብቻ አስተውራኝ ነው እንደሚደክመህ? አዎ ምክንያቱም ከአንቺ ጋር ጭቅጭቅ ስለሆነ በጣም ይደክመኛል። ተው ግን ቤላ፣ በጣም እኮ እየከፋኝ ነው። ቆይ አንቺ ከመጀመሩ ነው ይሄን የህፃን ባህሪ ያመጣሽው? መቼ ነው ተነጋግሮ መግባባት የከበደች? መቼ ነው እንደዚህ የተቀየርሽው? እኔ እኮ አልተቀየርኩም። አንተ ነህ እኔን ስታይ መሮጥ የጀመርከው። መሮጥ? አዎ መሮጥ። እሺ ለማናቸውም ማታ ላይ የምንገናኙበትን ቦታ ቴክስት አደርግልሻለሁ። ቁጭ ብለን ችግሩን እንፈታዋለን። የምር? አዎ። አሁን ግን ቸኩላለሁ። ቻው። እሺ በቃ ስለተረዳኸኝ ግን በጣም አመሰግናለሁ። እሺ ዝም በይ፣ ድምፅሽን ቀንሽ። ለምንድን ቀንሰው? ቆይ ታፍርብኛለህ ደግሞ። ቆይ እህት እስር ቤት አለች እንዴ? ቆይ ስለምን እስር ቤት ነው የምታወሪው? ፖሊሶች ከቤቷ ሲወስዷት በአይን አይቻለሁኝ። እሺ ቴዲ ገባኝ። እሺ በቃ አሁን ለማንኛውም አንጨቃጨቅ፣ በኋላ በደንብ አስረዳሻለሁ። ምንም የምታስረዳኝ ነገር የለም። ተወኝ በእናትህ። አሁን ዝም በይ፣ እቃ ልወስድ ነው የገባሁት። እባክሽ ድምፅሽን ቀንሽ እንዴ።
አሁን ስትወጣ ግን አብሬክ ነው እሺ የምወጣው። ራፊ ቤቲ የምልሽን እሺ ብለሽ ስሚኝ እሺ። አይሆንም። በጣም ጅል አደረከኝ እኮ። ራፊ ብዬሻለሁ፣ ሌላ ነገር እንዳይፈጠር እሺ። ሄጂ ቀረው አይደል? ውስጥ ስፈልገው እኮ አጣሁት አይደል? አይ እኔማ ድምፅ ሰማ ከሰው ጋር እያወራ መስሎኝ ነበር። ማ እኔ? አዎ አንተ። ኧረ ማንም የለም፣ ማንም አልነበረም። ነው እንዴ? እኔ ተሳስቼ ይሆናል። በቃ ሳገኘው አነበዋለሁ። እሺ ካልተሳሳትኩ ሄሉ ከኔ ጋር ልኖሪ ነው አይደል የላከችሽ? ግን ደግሞ እንደማየው ከሆነ እቃሽና ልብስሽን አላመጣሽም። አቤት አቤት፣ ምንድን ነው ያልከኝ? ቆይ እኔ እዚህ ቤት ልኖር? አዎ፣ ግን ደግሞ ለአንቺ አይመጠንሽም አይደል ቤቱ? አይ እኔ እንደዛ ማለት አይደለም። ግን ደግሞ በምን ምክንያት ማለት ለምን ሲባል ነው እዚህ የምኖረው? ደግሞ ማም ራሱ እንደዚህ እኮ አላለችኝም። ብትለኝ ራሱ እዚህ አልኖርም። ለምንድን ነው ማናወሪው? እንዴ ምን ማለት ነው? ቆይ ስታስበው እንዴት ነው ከማላውቀው ሰው ጋር የምኖረው? እሱንስ ልክ ነሽ፣ ግን ደግሞ እናትሽ ለአንቺ ጥሩ ነገር ብታስብ ነው። ይሄ ጥሩ ሀሳብ አይደለም፣ መቼም ደግሞ አይሆንም። ስለዚህ አታስብ። አሁን መሄድ አለብኝ። ከዚህ በላይ እዚህ አልቆይም። ምግብ አበይም? አይ አልበላም። እሺ በቃ ለማንኛውም አሁን ሂጂና እናትሽን አውሪያት። ከዛ የምትልሽን ስሚና አርጌሽ። አስፈላጊ ከሆነ እሺ፣ ግን ደግሞ እዚህ አላደርገውም። ቴዲ ቴዲ፣ አንተ ቴዲ ቴዲ፣ ምንድን ነው? አይ ምንም አይደለም። ማለት ድምጽ የሰማው ሰውስ? ወደ ቤት ሂጂ እሺ። በቃ ይኸውልሽ እህቴ ትንሽ ያማታል። እሷ ነች እንዲየጮች ያለችው። ስለዚህ ሂጂ በቃ እሺ። ምን ነው ቤሉል፣ ደህና አይደለም እንዴ? አዎ፣ ከዛች ገዳይ በላይ የእህቴ ወላጆች ያስጨንቁኝ። ቆይ እንዴት ነው ልነግራት የምችለው? ማለት ስለ መንገድ ነው እያሰብክ ያለው? እኔ ባልነግራትም እንኳን ማወቅ አይቀርም። ስለዚህ ምንም የሚደብቅ ነገር አይኖርም። ቢሆንም በቃ በምታውቅበት መንገድ ትወቅ። አንተ ዝም በል። ሳስበው ወረቀቱን እንዳየኸው ቴዲ የኤልሹ አባት መሆኑን ያወቀ አይመስለኝም። ግን እንዴት ነው ነገሮች እንደዚህ የተያያዙት? አዎ በጣም ተወሳሰበ። የትኛውን ችግር ትቼ የትኛውን መፍታት እንዳለብኝ አላውቅም። በጣም ተጨናነክ አይደል? አይዞህ እሺ። አዶኒ እንዴት ነው? እኔማ በጣም ስለፈራሁት እኮ መጠየቅ እራሱ ከበደኝ። አዎ ምንም ባትይ ይመረጣል።
እኔ የምለው መሲ የዛ የተረገመ ቤት ወስጂኛለሽ እንዴ? ማን ቴዲ ጋር ነው? አዎ ተወስጂኛለሽ? አይ ቤሉል አይሆንም። አንደኛ ቤት አይኖርም፣ ቢሆንም ደግሞ ብቻን ቤት ሂደን እንድትጣላ አልፈልግም። መሲ መሄድ አይቀርም። ቤቱን እኔ ለፍቼ ከማገኘው አንቺ ብትነግሪኝ ይሻላል። ቤሉል አትሸወድ፣ እመነኝ። እዛ መሄድ ምንም ጥቅም የለውም። እዚህ ሆነ ምን ማድረግ እንዳለብህ ብታስብ ነው የሚሻለው። ቴዲ ደግሞ እንደምታየው ቀላል ሰው አይደለም። መሲ ይሄን ያክል አትፍሪው። እሺ ምንም አያመጣም። ደግሞ ልክ እንደሌለን እሱ መታሰር አለበት። እሺ ቤሉል ግን ተረጋጋ። ደግሞ እርግጠኛ ነኝ እስካሁን ራሱን ደብቋል። ማግኘት የምንችለው በአንድ መንገድ ብቻ ነው። በምን አይነት መንገድ? በቤቲ በኩል ከፈለግን የትም ቦታ ላይ ማግኘት የምንችል ይመስለኛል። ቤቲ ስትይ ማናት? ቤቲ ቤቲ የሊዛ ጓደኛ ማለት እሷ ለምን? እንዴት? ቆይ ምን ሆነሽ ነው ጓደኛዬ? ምን አጋጥምሽ? እባክሽ ማዘር ታስራለች እንዴ? ምን ነው? ለምን? ቆይ ለምን የታሰረችው? ማለቴ ምን አድርጋ ነው? እሱም ባቅማ በጣም ጥሩ ነበር፣ ግን ምንም የማውቀው ነገር የለም። እንዴ ለምን አታውቂ? ቆይ አትጠይቂያትም እንዴ? በጠይቃት ምን ለውጥ አለው? እኔ ላስፈታት። በዛ ላይ ጠይቂያትም የነገረችው ነገር የለም። ወይ አይዞሽ ጓደኛዬ፣ ደግሞ ፊትሽንም ጥለሽዋል። ቆይ ግን ለምን ወደ ውስጥ ገብተሽ አትተኝም? እኔ ወደ ቤት መግባት አልፈልግም። እንዴ እና እዚህ ቁጭ ብለን ልንውል ነው? እኔና አንቺ ብቻ? ቆይ ግን ለምን ጓደኛሽ እንደብልሽ አጠሩ? አዎ እንደውም ስፈልገው ነበር። ቆይ ልጥራው። ቆይ አንቺ ግን እንዴት እያደረገሻለሁ? ስርዓት ያዥ እሺ። ካናቱ ላይ ወረድ በይ። እንዴ ምንም የለንም ስትይ ነበር እንዴ? ቆይ ምን አስቀናሽ? እኔ ቀን ነው አልኩኝ? በቃ ልጁን ካልፈለግሽው የፈለግኩት፣ ስለዚህ ዝም በይ። ያውሻል እንዴ? ቆይ ያፍጮሻል። ያወራው ነው አልክሽ እኮ አይደል እንዴ? እና አውርቼ እስክጨርስ አትታገሽኝም እንዴ? ምን እየሆንሽ ነው? ለምን ዘውታ አታስተዋውቀኝም? ምን ችግር አለው? ቆይ አንተ ሙሉ ቤተሰቦችን ተዋውቀህ አይደል እንዴ? በእጅ በእግራቸው ገብተህ ፈቅደውልሃል። አንተ ግን እህትህን እንኳን ለማስተዋወቅ ትፈራለህ። ቆይ አንቺ ለምን ትሸኮያለሽ? እኔ በዚህ መንገድ እንዲተዋወቁሽ አልፈልግም። ምንድነው በዚህ መንገድ? ቆይ ምን ሆንኩ? እስቲ ይሄኝ እኔ ለሰው ፊት አሳፍራለሁ? ቴዲ ቆይ እየቀለድክብኝ ነው እንዴ? ማለት አንድ ጥያቄ ነው የጠየኩ፣ ስለዚህ በስነ ስርዓት መልስልኝ። ቆይ ከኔ ጋር ጨዋታ ነው እንዴ ያስከው? ለምን እንደዚህ ትያለሽ? የኔ ፍቅር ምን ያክል እንደምወድሽ እያወቅሽ፣ በዛ ላይ የወደፊት የልጆቼ እናት ነሽ እያልኩሽ። የወደፊት የልጆች እናት? በጣም ታወራ አይደል እንዴ? አንተማ ከቅርብ ጊዜ ወዲህ የሆነ ነገር ጀምረሃል። ስፈልግ ነው ገደል ግባ። እሺ ምን አልሽ? ከዚህ በኋላ ከፈለከኝ ያለሁበት ቦታ ድረስ መጥተህ በክብር ትወስደኛለህ። እሺ ዝም ብዬ ሁሉም ነገር እሺ ስልክ በጣም ተራሽት አደረከኝ አይደል? ፍቅር ብዬ ነው። እሺ ለፍቅር ብዬ ነው። ይኸውልህ እኔ አንተን ብታውቅ ምንም ነገር አላጣም። አንተ ግን ከኔ ጋር ብትለይ አባቤ የሰጠኝ ስራ እንዲያስቆም እንደማደርገው ነው። እሺ የምነግርህ። እንዴ ቤቲ እረፊ። እንዲህማ አታረጊም። በእውነት በጨራሽ አይሆንም። ሰማኛለት። ከዚህ በኋላ ምንም ነገር ቢፈጠር አልታገስም። አጠገቤ እንዳትደርስ እሺ? ቤቲ ስሜን እንዳጠራ። ደግሞ ሌላ ችግር። ምን ነው ብቻሽን? አይ ምንም ፈልጌው ነው። እንዴ ብቻሽን መሆን ነው የፈለግሽው? አዎ። እና ረበሽኩሽ? አረ አልረበሽከኝም። ምንድን ነው መልስሽ አጭራጭር ሆነ? ደግሞ ታስፈሪያለሽ። እንዴ ምን ነው የሚያስፈራው? ቆይ ምን ሆነሃል? እና ምን እያሰብሽ ነው?
ቆይ ምን አይነት ጥያቄ እየጠየቀኝ ነው? ምንድን ነው እያሰብሽ ያለሽው ይባላል እንዴ? አይባልም እኮ። እሺ ይቅርታ። እንዴ ለምንድን ነው እንደዚህ የምታየኝ? ይቅርታ፣ እኔ ያስጨነቀሽ ነገር ካለ ብዬ ነው። ካለ ምን? ያስጨነቀኝ ነገር ካለ ትፈታልኛለህ? አግዝሻለሁ። የእኔ ችግር በአንተ የሚታገዝና የሚፈታ አይደለም። እሺ፣ ስለዚህ ተወኝ። አትናደጃ። ሄሎ፣ ሰላም፣ እንዴት ነሽ? ነው ላናገርሽ ፈልጌ ነበር። ስለምንድን ነው የምታናገረኝ? ማነህ? ቴዲ ነኝ፣ እህትሽ ባል። አንደኛ ስለ እህትሽ ነው፣ ሁለተኛውን ደግሞ በአካል ሳገኝሽ ነው የምነግርሽ። አይ አልችልም፣ ብዙ ማደርጋቸው ነገሮች አሉ። ስለዚህ ላገኝ አልችልም። እንዴ እኔና እህትሽን ለማስታረቅ ቢዚ ትሆኛለሽ? ተይ እንጂ ኑኑ። እኔ እኮ ከሌላው ከሁሉም አንቺ ትሻያለሽ ብዬ ነው የደወልኩልሽ። እህቴ የሆነችውን ነገር ምንም አላውቅም። ካናገርኳት በኋላ ወስኜ እናገራለሁ። እውነት ምን እንደሆነ አልተናገረችም? አለመግባባት እንዳለ ግልጽ ነው፣ ግን ደግሞ ምን እንደተፈጠረ አናውቅም። እጠይቃትና አንተ ማውራት እንዳለብኝና እንደሌለብኝ ወስናለሁ። በቃ እንደዛ ከሆነ ደውሎልኝ ነበር እንዳትይ እሺ? ለአንቺ ለህይወትሽ የሚጠቅምሽን ነገር ነው የምነግርሽ። እሺ አታስብ፣ ምንም አልልም። እሺ ቻው። እሺ ቻው። ቤቲ እንዴት ነው ልታውቅ የምትችለው? አልገባኝም። ቤሉል ቤቲ ተብዬዋ የቴዲ ድብቅ ፍቅረኛ ናት። እንዴት? እሷ ከእሱ ጋር እንዴት ነው እንደዚህ ሊሆን የሚችለው? እንዴት እንደሆነ እኔም አላውቅም፣ ግን በቃ በእሷ መንገድ እሱ ያለበትን ትክክለኛ ቦታ ማወቅ እንችላለን። ሌላውን ጥያቄ ተው። ኧረ ሁሉም ነገር ግራ ነው የሚያጋባው። ቆይ ግን እኔ የምልሽ እንዴት ተያሽ? ላገኘሽው ፖሊስ ሁሉ ገንዘብ እየሰጠሽ ታመልጭ የለ እንዴ? ዛሬ እንዴት ተያሽ? ወይስ ደግሞ የምትሰጪው ገንዘብ አለቀብሽ? ለነገሩ እንዴት ያልቃል። ለማንኛውም አሁን የመጣሁት ከፍለሽ ያልጨረሽው የኔ ዕዳ እንዳለብሽ ልነግርሽ ነው። ያው ምቾት ሲበዛ እንዳረሽው ብዬ ነው። የምን አባዳ ነው አንተ? የሰራሁበት ነው። እስከ ዛሬ የከፈልኩ አመት አስቀምጦ ይቀልብሃል። እሱን ቆጥበህ ተጠቀም። ቀልዶችሽ ደስ ይላሉ፣ ባያስቁ። ቀልድ አይደለም። ቀልድማ ነው። መቼም ምን እንደማድረግ ታውቂያለሽ። ስለዚህ ተይሽ። ዝም ብለሽ ከኔ ጋር ክርክር ውስጥ የምትገቢውን ረፊ። ሲጀመር እኔ ጠይቀኝ አላልኩም። ቆይ ለምን መጣ? ያው ዳሽን ላስታውስሽ ብዬ ነው። በተረፈ የታሰርሽበት ወንጀል ከበድ ሊል ስለሚችል በምድር ካልተገናኘን ሰማይ ቤት እንጠያየቃለን። እሺ ብቻ ዳሽን ክፈይ፣ ደግሞ የበዛ ኃጢአት እንደሆነብሽ። እሺ ቀልደ ጨረስክ? ሁለተኛ ወደዚች ድርሽ እንዳትል። ስሚ ትንሽ አቆይም እንዴ? ይኸውልሽ ከትንሽ ጊዜ በኋላ ግን ሰው ማየት ራሱ ይናፍቅሻል። የዛኔ እንፈላለጋለን። ለአንቺ ይሄ ራሱ ሲያንስብሽ ነው። በፈጣሪ ቤቲ ምንሽ ነው? ምን አደረገሽ? አንቺ ልክ ነበርሽ ጓደኛዬ። ደውሎ ሲለኝ እንደዚህ መደሰት አልነበረብኝም። ምንድን ይሄ ባለጌ ዛሬ ማስቀየመሽ አይደል? አዎ አስቀየመኝ። እንደም ዛሬ ደግሞ ጭራሽ በጣም ነው ያስከፋኝ። ማን ያስቀየመሽ? ቆይ ምን አይነት ባለጌ ሰው ነው እንደዚህ ያስለቀሰሽ? ይሄ ውሻ። ስልኩን ስጪኝ ቶሎ በይ ደውለሽ። አረ ቆይ እስኪ ተረጋጉ። ምንም መረጋጋት ብሎ ነገር የለም። ቶሎ በይ ደውለሽ ስጪኝ። አይዞሽ አይዞሽ፣ በቃ ተረጋጊ። ዛሬማ
ሄሎ ፍቅር፣ እንኳን ደወልሽ። ደግሞ እንደምትደውይ ታውቆኝ ነበር። አንቺ እኮ በእኔ አጨክኝም። አንተ ልክስክስ ባለጌ! ቆይ ምን አይነት ሰው ነህ? ለምንድን ነው ስነ ስርዓት የማይኖርህ? አንቺ ደግሞ ማነሽ? ማን እንደሆንኩማ ጠንቅቀህ ታውቃለህ። ቆይ ልጅቷ ምን አድርጊ ነው የምትላት? እየሳቀች ወጣ እያለቀሰች የተመለሰችው በአንተ ምክንያት ነው። ይገባሃል? ይኸውልሽ አንቺ አይመለከትሽም። ኧረ ነው? አዎ እሷ ስትረጋጋ ታወራኛለች። አንቺ ግን በማያገባሽ አትግቢ እሺ? አትሞጣሙጭ። እሺ እናያለን። በቃ አሁን አታልቅሽ። ይበልሽ ይበልሽ። አዎ ይበልሽ። እሺ በቃ ተረጋጋ። እየገባሽ ነው? የት ሄደሽ ነበር? አራለው እናቴ የት ሄዳለሁ ብለሽ ነው? የት ልትሄጂ ነው? እንደው ሄሌና ታስራ ዝም አይባል። እሷ ልጠይቃት እንጂ። የምርሽ ነው እናቴ? እውነት እሷ ፊት ቆመሽ መታሰሯ ልጠይቃት ነው? አዎ ልጠይቃት እንጂ። እንዴ ምንም ቢሆን እኮ በቤቷ እየኖርን ነው። በቃ ተይ እናቴ ይቅርብሽ። በቤቷ መኖር ሌላ ነገር ነው። አንቺ ግን አትሂጂ። እሷ እኮ ለአንቺ ጥሩ ነገር አታስብም። የባሰ ታናድድሻለች። አይ ቢሆንም ሊድና ልጠይቃት። እንደው ያለችውን ትበለኝ። ሰምቼ መምጣት ነው በቃ። እንግዲህ እናቴ ሲነግሩሽ ካልሰማሽ አንቺ ደስ እንዳለሽ። ግን እኔ ካሁኑ ሁኔታዎች ደስ ላይሉ እንደሚችሉ እየነገርኩሽ ነው። ተው ዝም ብለሽ በማስጨነቅ ነገር አትጨነቂ። እሺ እንግዲህ ቻው። በቃ እንግዲህ እቸኩላለሁ። አቤት። ሄሎ መስዬ፣ የኔ እናት። ቆይ ምን ሆነሽ ነው? ጨክነሽብኝ ነው ደጋግሜ ስደውልሽ የማታነሽልኝ? ምን ፈለክ አንተ ሰይጣን? የሰይጣን ቁራጭ ባለጌ ነህ። ተይ እባክሽ፣ ምን ያህል እንደምወድሽ እያወቅሽ እንደዚህ አትናገሪ። አረ ከግንድ ያዋድህ አስመሳይ። ስሚ መሲ፣ እመኚኝ፣ በዚህ ጨዋታ ተጎጂዋ አንቺ ነሽ። ስለዚህ ብትጠነቀቂ ጥሩ ነው። አረ እባክህ እንድጠነቀቅ እየነገርከኝ ነው? ኖ እኔ እንድታርፊ ነው እየነገርኩሽ ያለሁት። እኔ ደግሞ ልንገርህ፣ ምንም አታመጣም። እሺ እያንዳንዱ ወንጀልህን አውቃለሁ። ከኔ የተደበቀ ምንም ነገር የለህም። እስካሁንም የታገስኩህ እያቀድኩብህ ስለሆነ ነው። ስለዚህ አንተ ራስህ መደበቂያ ጉድጓድህን ፈልግ። አቤት ወኔሽ እኮ የሴት አይመስልም። ታውቂያለሽ አይደል? አንቺ ስትወለጂ መንታ ብትሆኝ ጥሩ ነበር። ምክንያቱም አንቺ ስትሞቺ አንደኛው እንድትቀር ማለት ነው። እስከዛሬ የተጫወትክብኝ ይበቃል። እሺ አንተ አስመሳይ። ጨዋታው ቢቀጥልና ትንሽ ብጫወትብሽ ደስ ባለኝ፣ ግን ምን ያደርጋል ነቃሽብኝ። ቤቴን ማሳመርሽና ሰራተኝነትሽን ወድጄው ነበር። ደግሞ ምግብሽም ይጣፍጣል። ሳላደንቅሽ አላልፍም። እሺ እርኩስ ባለጌ ነህ። እሺ ታነቅ። አንቺ እያለሽ እኔ እንዴት እታነቃለሁ? አስቢ ውስቲ። እንዴት ነው ግን እኔ አንቺ ባለው ነው የምችለው? ራስሽን ግን አይተሽዋል? ድፍረትሽ። ለትንሽ ጊዜም ቢሆን በህልም ስላገኘሽኝ ፈጣሪሽን አመስግኝ። እሺ በረሮ ገሃነም ግባ። እሺ አንተ ውዳቂ ቆሻሻ ትቀፈኛለህ። ውይ ያኔ ግን እኮ በፍቅሬ ክንፍ ብለሽ ነበር። ረስተሽው ነው? እናቴ ትሙት ቴዲ ታያለህ። ይቆጭሃል። እሺ ከነ ነፍስ እንድትቀበር ነው ማደርግክ። ይቆጭሃል። ኦኬ እናያለን። ምን ልታደርጊ መጣሽ? እንደው እኔማ መታሰርሽን ሰምቼ ያው ሳልጠይቅሽ ብቀር ነውር ነው ብዬ ነው። ነውር ብለሽ እንጂ መጠየቅ ፈልግሽ አይደለም የመጣሽው አይደል? ሲጀመር አይንሽን ማየት አልፈልግም። አንቺን ብቻ ሳትሆኝ ልጆችሽም ማናችሁንም ማየት አልፈልግም። በቃ ቤቴን ለቃችሁ ውጡ። ኧረ ተይ ሄለን ተረጋጊ። አልረጋጋም። ሰማሽኝ አይደለ? አልረጋጋም። ስሚ ያቺ ልጅሽን ከዚህ እንዳልወጣ ጸልይ በያት። ካልሆነ ግን ለሷ ጥሩ አይሆንም። እሺ የትኛዋን ነው ደግሞ? ምን አድርጋ ነው? ያቺ መሰረት ተብዬዋ ናታ። ባሳደግኳት ኮተቷን ባራገፍኩላት፣ እሷ ግን አሳልፋ ሰጠችኝ። እቺ ይሁዳ። ኧረ እንደው ስለምን እያወራሽ ነው? የት አግኝታሽ? እሷ የምትኖረው ከባሏ ጋር ነው። አንቺን በምን አገኘችሽ? ከባሏ እስቲ ያው አግብታ የለ ቤትሽን እኮ ለቃለች። ቆይሽ ከወጣች። ተይ ሄለኔ ተይ። እንዴት አንቺ ይሄን አልጠብቅም። አንቺ እኮ እንደዚህ አልነበርሽ። ትልቅ ሰው እኮ ነሽ። ዝም በይ እባክሽ። አሁን ከዚህ ሂጂልኝ። እንዳልኩሽ ቤቴን ለቃችሁ ውጡ። እሺ ችግር የመጣብኝ በአንቺና በልጆችሽ ምክንያት ነው። ልክ አይደለም ሄለኔ፣
ልጆች እኮ ይወዱሻል አይደለም? አትቀባጥሪ እባክሽ። ስሚ፣ ሁለተኛ ልጠይቂኝ እንዳትመጪ አስመሳይ። ኧረ ጉዴ! ከዚህ ሂጂ። አስመሳይ። ወይኔ መጣ እና ምን ይሁን? እዩ እስኪ እንዴት እንደሚያምር። እረፊ፣ ረጋ ብለሽ ተቀመጭ እሺ። አይ እንዴት ናችሁ? እንዴት ቆያችሁ? እና ይልሽዬ ለምን ፈልጋችሁ ነው? አይ ምንም፣ አብረን እንድትሆን ፈልገን ነው። እንዴ ለዚህ ነው ስራ አስፈትታችሁ የጠራችሁ? ውይ ሶሪ፣ ስራ አስተውነ እንዴ? እሺ በቃ እና እዚህ ጋር መቀመጡን ፈልጋችሁት ነው? አይ እኔ እንኳን አልፈለግኩም። ያው እሷ ፈልገው ነው። እኔማ ቦታ ብንቀይርም ደስ ይለኛል። አሁን እንደዚህ ፈታ ያለሽ ልጅ ከየት ነው ያመጣሽው? እንዲህ ደስ እንደምትል። ኦ አመሰግናለሁ በጣም። ምንም አይደል። እና ከኤልሹ ጋር የተገናኛችሁ? እኛ ትምህርት ቤት ስትቀላቀል ነው ያወቅኳት። ያው አዲስ ተማሪ ስለሆነች ላስለምዳት ብዬ ነው። ደግሞ አንተም ደስ ትላለህ። ኧረ እባክሽ እውነት ይገርምሻል። አንዳንድ ሰዎች ዋጋ አይገባቸውም። ለዛ እና እኔ ገባኛላ። ስልክ እንለዋወጥ? ይቻላል እንዴ? በሚገባ እንደውም በጣም ደስ ነው የሚለኝ። ስልክሽን ጻፊ። ኦ ኤልሹ ግን ዝም ብለሽ ነው ባለፈው ያከበድሽው። ቀለል ያለ ሰው ነው። ኧረ እባክሽ አካበድኩ። ያው በትንሹ ምን ነው ቆንጆ። በቅድም ሳይ ስለተመቸኝ ስልክን ጠይቄያት ነበረ። ያው እሷ ግን ከለከለች። ኧረ እባክሽ ምንም አስቤ አይደለም። እሺ አንተን ጠይቄ እሰጣታለሁ ብዬ ነው። እንዴ ታዲያ ምን ነው አልጠየቅሽኝም? ማለት ምን ማለት ነው? እህቴ ላናግርሽ ነበር። እንዴ ዛሬም እያለቀስሽ ነው እንዴ? አረ አላለቀስኩም ወንድሜ። እርግጠኛ ነሽ መሲ? አዎ እርግጠኛ ነኝ። ዝም ብሎ ነው እንዲሁ። እሺ በቃ ከኑኑ ጋር አውርታችኋል እንዴ? ተነጋግራችኋል? አይ አላወራንም። ኑኑ ምን ሆነች? እኔማ ለአንቺ ቅርብ ስለሆነች የነገረችሽ መስሎኝ ነበር። ኑኑ እርጉዝ ናት። ምን? እርጉዝ ናት ስትል እንዴ? እንዴት ነው እርጉዝ የምትሆነው? እንግዲህ ራሷ ናት በአንደበቷ እንደዛ ብላ ነገረች። ወንድሜ ግን እርግጠኛ ነህ እንደዛ ብላለች? ቆይ እሺ መቼ ነው ያለች? ማለት ለእኔ እንዴት አልነገረችኝም? ምናልባት ስላልተገናኛችሁ ይሆናል፣ ወይም ደግሞ ፈርታ ይሆናል ያልነገረች። ለእኔም የነገረችኝ ልጁን ለማስወረድ ብር እንድሰጣት ነው። እውነት እንደዛ አለች እንዴ? ቆይ እንዴት እንደዚህ ይሆናል? ምናልባት ለእኔ ብላ ይሆን እንዴ? እሺ በቃ ወንድሜ አናግራታለሁ። እሺ አናግሪያት። መሲ ቆይ ግን ምን አድርጎሽ ነው ማለቴ እዚህ የመጣሽው? ከዚህ በኋላ ተመልሰሽ አትሄጂም አይደል? ማለቴ ስለመሄድ አታስቢማ? አይ አልሄድም፣ አታስብ ወንድሜ። ስለዚህ በጣም ተጣልታችኋል ማለት ነው። መጥቶሻል ወይ ደግሞ የሆነ ነገር አድርጎሻል? አስፈራርቶሻል እንዴ? ወንድሜ እንደዚህ አድርጎኝ እንደዚህ ጎርቶኝ ብልህ ደስ ይለኝ ነበር፣ ግን ደግሞ አንዳንዴ በድብድብ ሳይሆን በንግግር የሚፈቱ ብዙ ነገሮች አሉ። ስለዚህ በቃ አንተ አትጨነቅ፣ ሁሉንም ነገር እኔ እወጣዋለሁ። አንቺን የሚያስደስትሽ ከሆነ እሺ፣ ብቻ ግን ተጠንቀቂ፣ አንድ ነገር እንዳያደርግሽ። እኔን ምንም አያደርገኝም። እናንተ ግን ወጣ ወጣ አታብዙ እሺ? ስለተረዳኸኝ ልታገዘኝ ስለሞከርክ በጣም አመሰግናለሁ። እሺ
ተይ መሲ፣ ወንድም አይመሰገንም። እሺ ሊሳ ቅድም ታናግረኝ ፈልገሽ ነበር ነግረኝ ነበር። ወንድሜ አንዴ ብቻችንን ትሆናለህ? እሺ እንዴት ነው አሁን? ተረጋጋሽ? ተረጋግቻለሁ። እሺ በቃ ወሩ ቻው። ልታናግረኝ የፈለግሽው ነገር ስለ ፍቅር ነው? ምን ሲያደርገሽ ነው?